ኦ ይገርማል ለሁሉም ሰው ቲማቲምና ቃሪያ አላዘጋጃ አስሊ ለምን ቀድመሽ እንግዳ ይዘሽ እንደምትመጪ አልነገርሽኝም ነበር ቆየት ነበርክ ግን ምን ነው እዚህ ጋር ነበርኩ ገደልከው አይደል ፈርሃት ገድየዋለሁ መጀመሪያ ግን አንቺ መግደል አለብሽ መጀመሪያ ቃሪያውን ግደዩ ቀጥሎ ቲማቲሙን አለበለዚያ ጥሬ ይሆናል አስሊ ከዛ እንቁላሉን ትጨምሪያለሽ ቆይ ምንድነው ችግር አለ እንዴ ወይዘሪት ይብሩ መቃብሩ ተዘጋጅቷል በቃ ደህና ሁን አባዬ ተው ወደ መኪናችሁ ሂዱ ቆመሻ ጠብቂ እኔ ቁጭ በይ ረጅም መንገድ ነው የመጣሽው ይደክምሻል አስተናጋጅ ለኔና ለወንድሜ እንቁላል እንዲሰራልን ንገረው በልፍጠን አንዱ በደንብ ይጣበስ እሺ ከዛ ሻይ ማምጣልን በይ ቁጭ በይ እንጂ አቃቤ ግባክ ቁጭ በል ሚዩት የተጠበሰ ዳቦ እንፈልጋለን በላቸው በሉ አሁን እንጀምር በሉ መግደሌ ጥሩ ነው አስሊ አትክልት ነው ቅመሹ ሳይንች ጋር እንገደልከው አይደል ፈርሃት እኔ ምለው ቆይ ሳይንች ጋር ማን ነው ቤቴ ላይ ጥቃት አድርሶ እኔ ላይ የተኮሰብኝ ነው ያጎቴ ስራ ባልደረባ ነበር ያጎት አልካቃቢክ የወይራ ፍሬው ነቀበለኝ ኦ አማቼ ባለፈው ያሳደናቸውን ሰዎች አዛዥ ታውቀዋለህ እና ማንተ ግሪ ላይ ማስታወሻ ያስቀመጡልኝን ሰዎች ታስታውሳቸዋለህ ፈርሃት እሱን እኔ አላውቅም ዶክተር እንዴ አላውቅም ማለት ምን ማለት ነው ሰውየው እኮ እናንተን ቤት ውስጥ ሆነን በቁማችን ሊያቃጥለን ሞክሮ ነበር ከምድረ ገጽ ሊያጠፋን ተኩሶብን ነበር ቆይ አንዴ ቆይ ማን ነው ሊያቃጥልሽ የሞከረው ማን ነው ሊያቃጥለኝ የሞከረው እየጠየቅኩሽ ያለሁት እሱን ነው ቆይ ግን ማን ነው አስሊ እሱን ተው ስለሱ በኋላ እናወራበታለን አይሆንም ትክክለኛው ሰዓትና ቦታ እንዴ እባክህ ወንድሜ አማቼ በእውነት ልክ ነህ እቺን እህትን ከህገወጥ ስራዎች ልናስወጣት አልቻልንም እውነት አልቻልንም ሁሌ ሽጉጥ ስር ነው ወይ ደግሞ ስተኩስ ነው የምትገኘው ይበቃል ወንድምሽ ያለው ልክ ነው
እሱ የሕግ ሰው ነው በእርግጠኝነት አስሊ። ይሄ ያስቀይመዋል። ስሜቱ ይገባኛል። ከየት እየመጣህ ነው አማቼ? ስራ ነበረኝ እማዬ። አክስቴት ናት። ከትንሽ ደቂቃ በፊት ጉልሱም ክፍል ስትገባ ነበር። ምን ነው? ምንም። እስኪ ና ወደዚህ ቹኔት። አቤት። አድምጠኝ። አሁን በደንብ ግልጾኝ ልንገርህ እና ለመጨረሻ ጊዜ ነው የምነግርህ። አንተን ከመጀመሪያው ምንም እንደማልወድ ታውቃለህ። በሚያሳዝን ሁኔታ አውቃለሁ። ለልጄ ባል መሆን አልቻልክም። ቢያንስ ለልጅ ልጄ አባቱ ናት። ያለበለዚያ ግን እዚህ ቤት ዝም ብለህ ምቾቱን ማጣጣም አትችልም። ገባ? ቪልዳን መጠጥ አቁማለች። ይህን ማመን አልችልም፣ ግን እየጣረች ነው። ተስፋዋን አታጨልምባት። ፊቷን ወደ አንተ አዙራለች። ጀርባህን እንዳሰጣት። እሺ? ይገርማል። እኔ መኖር ተስፋ እንድትቆርጥ ለማድረግ ነው አይደለ ስራዬ? ቪልዳን ከፈርሃት የያዛትን አስጨናቂ ፍቅር ለማፈን ነው። ስማኝ፣ የምታወራውን እያሰብክ ውሸት ነው። ቪልዳንን ለእኔ ዳርሹ ይህንን የማይፈቀድ ፍቅር ለማጥፋት አይደል? እስኪ ንገሪኝ። የሌለ ነገር አታውራ። ስሚኝ፣ አይኔ የሚያያል ጭንቅላቴም ይሰራል። ልጅሽ አስሊና ፈርሃትን የማታያቸው ይመስልሻል? ከባድ ፍቅር ይዟቸዋል እና እያደረገች ያለችው መሸሽ ነው። ወዴት? ወደ መጠጥ። መጠጥ ከሌለ ደግሞ ቹኔት ጋር። ልጅሽ ፊቷን ያዞረችው ወደ እኔ አይደለም። ይህንን ያደረገችው ፈርሃት ጀርባውን ስለሰጣት ነው። ይህን አንቺን በደንብ ታውቂዋለሽ። ይሄ ግልጽ ነው። አብዲን በደንብ አርጎ አላስጠነቀቀህም ማለት ነው ቹኔት። አሁን አዳምጠኝ። በጣም የሚረግጠው ዝግ ያለ ፈረስ ነው ይባላል። ስለዚህ አብዲን የዋህ መስሎ እንዳትሸወድሽ። በእርግጠኝነት በቪልዳን ሲመጣበት ምንም የማያደርገው ነገር የለም ቹኔት። ገባህ አይደል? ስማኝ፣ ጆሮህን ከፍተህ በደንብ አዳምጠኝ እና የምልህን እንዳትረሳ። ባል እንደሆንክ ማስመሰል እንዳለብህ እንኳን ካወክ ቢያንስ ስራህን በደንብ ስራ። እዚህ ቤት ውስጥ ስለምትመገበው ዳቦና ስለምቾት መክፈል አለብህ። አሁን በድጋሚ ቪልዳን ወደ አንተ የመጣችሁ ለዚህ እንደሆነ ካወክ ቹኔት ተመልሳ ጀርባዋን እንዳሰጥህ ጸባይን ብታሳምር ነው የሚሻለው። በድጋሚ ልቧ እንዳሰብረው። አለበለዚያ ግን እዚህ ቤት የምትቆይበት ምክንያት የለም። ኦግዚ ደግሞ የተፋቱ ወላጆች ያሏት የመጀመሪያዋ ልጅ አትሆንም፣ በጭራሽ አትሆንም። ገባህ አይደለ? አዎ ገባኝ። የኔ መቤት አንዳን ንገሪኝ። ሌላ ምክር ወይም ማስፈራሪያ ያለሽም? አጋጣሚውን ካገኘሽ አይቀር ንገሪኝ። በውስጥሽ አትያዡ። መናገር ያለብኝን ተናገርኩ። ያልኩን አትርሳ ቹኔት። ጨርሻለሁ። እሺ፣ በፍጹም አረሳ እማዬ። ያቺ ሰይጣን ኤዲል ሁሉንም ነገር አውቃለች። ሳፌ ደግሞ በጣም ወሬኛ ናት። ኡፍ! አንዳቸው ዝም ቢሉ ሌላኛቸው ያወራሉ። ጉልሱም እንዴት አባ ብትደፍር ነው እዚህ የምትመጣው? ቹኔት ውጣ! የማሳይሽን ነገር ዝም ብለሽ ከዛ ሁለታችንም የምንፈልገውን ነገር እናወራለን። እሺ? ስሚኝ፣ አሁን የልጅሽ እጅ በደም ተጨማልቋል። ይሄ አሁን ያያችሁት የሱን የህይወት ገመድ እንደሚቆርጥ ወቁ። እኔም ያን ከማድረግ ወደ ኋላ አልልም። አንድ ነገር ተጭኜ ልጅሽን እስር ቤት አስወረውረዋለሁ። አንቺም ወንድምሽን እስር ቤት እየሄዳችሁ ትጠይቁታላችሁ። አፈር ብላሽ! ምን አይነት ክፉ ሰው ነህ! አረመኔ ነሽ! አረመኔ ነህ! ምስጋና ቢስ! አንተን ፈርሃት እንደ ወንድሙ ነበር የሚያይ። ከዛም ባለፈ ደግሞ ብዙ ጊዜ ነፍስን አድኖልሃል። በጣም ብዙ ጊዜ ከጎኑ ይዞ የሚንቀሳቀሰው እንደ ጥሩ ሰው ነው፣ እንደ መልካም ሰው። እሱ ባይኖር ኖሮ ማንም አያከብርህም ነበር። ፊትህን እንኳን የሚያየው ሰው አይኖርም ነበር። ከኔ ውጪ ሁሉም ሰው ህይወት ትርጉም አለው። አንቺ ነሽ እንዲህ እንዳደርግ ያደረግሽ። አሁን ምንም ነገር ማድረግ አትችልም። እኔ ምንም ሳልደብቅ ሁሉንም ነገር ለፈርሃት ነግረዋለሁ። እኔንም ሆነ እህቱን በጭራሽ አይጎዳም። ግን አንተን ቹኔት ልክ እንዳሳየህን አይነት ቪዲዮ
ልጄ ግንባርህ ላይ ተኩሶ ይገላል ቹኔት። ከዛም ባደረገው ነገር ለደቂቃ እንኳን አይከፋም። እሱ ያንቺ ምርጫ ነው። እኔ ይሄንን ቪዲዮ ለጓደኛዬ ልኬዋለሁ። እኔ ከዚህ በኋላ አንድ ነገር በሆነ እንኳን እንዲያውም እንቅፋት እንኳን ቢመታኝ እናንተ እንዳደረጋችሁት ነው የሚያስበው። ከዛ ቪዲዮውን ለፖሊስ ይልከዋል። ከፈለግሽ ማውራት ትችላለሽ። ጥቅመ ቢስና በጣም መጥፎ ሰው ነህ፣ ቀፋፊ ነህ። ፈጣሪ ይቀጣሃል ቹኔት። ማለት ያለብኝን ነገር ብያለሁ። የምታደርጊውን ነገር ተጠንቀቂ። አልቅሺ፣ አሁን አልቅሺ ጉልሱ። በሉ ብሉ እንጂ የምግብ ፍላጎት የላችሁም እንዴ? እንዲህ ተመችቶናል። አቤት። አቃቤ ሕግ ይኸውልህ ተኩስ አለ የሚል ቅሬታ ቀርቦ ወደ ወይን እርሻው ቡድን ተልኳል እና የሳይንቺ ጋር ነው ማወቅ ትፈልጋለህ ብዬ ስለገመትኩ ነው። እየመጣ ነው። ምንድነው ጌቴ? የሳይንቺ ጋር ቤት ውስጥ ትጥቅ ይዘው ጥቃት አደረሱ። የሳይንቺ ጋር ነው ማወቅ ትፈልጋለህ ብዬ ስለገመትኩ ነው። እየመጣ ነው። ምንድነው ጌቴ? የሳይንቺ ጋር ቤት ውስጥ ትጥቅ ይዘው ጥቃት አደረሱ። እስኪ ፈጣን በልና ሻጨምርልን። ስሚ፣ ስለ ጥይቶቹና እሳቱ በኋላ ላይ እናወራለን። እሺ? መልካም ቀን። ቆይ ልሸኝ አቃቤ ሕግ። እዚህ ያመጣት አንተ ነህ እንዴ? ወንድሜ በጣም ደንግጣ ነበር፣ ማምጣት ነበረብኝ። የተፈጠረ ነገር አለ እንዴ? ይኸውልህ ችግሩን አጽድተናል፣ ግን መሳሪያዎቹንና መኪናውን እዛው ትተን የወጣ ነው። ስመለስ መሳሪያውና መኪናው እዛ የለም። ምንድነው የምናደርገው? ማድረግ የምንችለው ነገር የለም። የሆነ መንገድ እንፈልጋለን። በደንብ ተከታተል። እንዴት ነሽ? ደህና ነኝ። አንተስ እንዴት ነህ? ጠግበሻል እንዴ ዶክተር? እኔ እንዳየሁሽ ምንም አልበላሽም። ጠግቤያለሁ። በምግብ ሳይሆን ባንተ ጨዋታ ጠገብኩ። አሁን ግዴታ ማስረዳት አለብህ። ምንድነው? እኔ ካንተ ጋር ስንት ጊዜ ነው ወደ ሞት አይኔን አፍጥጬ እየገባሁ ያለሁት? በእያንዳንዱ ጊዜ እንድትሄጂ ነግሬሻለሁ። አላልኩሽም? መልካም። ዩጊት ስለ አባታችሁ ነገረኝ። ስለ ጸጉር ቆራጩ ነክዴት። ለምንድነው ስለ አባቴ እያወራሻለሽ? በጣም ጥሩ ሰውና ሀቀኛና ሀቁን ይዞ የኖረ ሰው ነው አለኝ። አዎ ነበር አስሊ። ነፍሱን በገነት ያኖራት። አባቴ እንደዛ ነበር። በ12 ዓመት ገዳዩን ገደልከው አይደል? ዛሬም ቢሆን ድጋሚ ያደርገዋለሁ። እደግመዋለሁ። እና ከዛ በኋላ አጎትህን እንደ አባት ነው የምታየው? እንደዛ ብለው ነገር የለም። ግን ፈርሃት እሱ የሚልህን ነገር ሁሉ ታደርጋለህ። የሚልህን አታደርግም? ስሚኝ ዶክተር አስሊ፣ የማያገባሽ ነገር ላይ አትግቢ። መሀል ላይ ትጠፊያለሽ። ለምንድነው የማያገባኝ? እውነት ነው አንተ ህይወት ታጠፋለህ፣ እኔ ደግሞ ህይወት አድናለሁ። አይገባኝም አይደል? ስሚኝ ዶክተር፣ ይኸውልሽ ስሚኝ፣ ሁላችንም ሰዎች ነን። ሁላችንም ስጋን ያዝነው። በህይወት ለመቆየት ሰው ይገላሉ። አንዳንዶች ደግሞ የሚወዱትን ሰው ለማትረፍ ነው። ሌሎች ደግሞ ለመዝናኛ ይጠቀሙታል።
እንደዚህ አይነቶችን አልወዳቸውም። ካገኘኋቸው ገላቸዋለሁ። እና አንዳንዴ ደግሞ ውሸታሞችን፣ ከሃዲዎችን አንቺን በውስጥሽ ገለሻቸዋል። ይገባቸዋል። እናም ለምሳሌ ያክል ታዩ። ለማንኛውም ዩጊት ለምን ስለ ድሮ ታሪክ እንደነገረሽ አላውቅም። እኔም ስለሱ ማውራት አልፈልግም። በየማትበይ ከሆነ ተነሽ እንሂድ። ግቡ። አጎቴ አስቸኳይ ነው። በል ንገረኝ። ፈርሃት ያንን ሳይን የሚባል ሰውዬ ጨርሶታል። ግንባሩን በጥይት ብሎ ነው የገደለው። አሁን ፈርሃት የት ነው? መኪናው ሳይን ቤት ቆሞ ነበረ። ፖሊሶች ሳይመጡ በፊት መውሰድ ፈልጎ ሄደ እና እዚህ የላከኝ ለአንተ እንድነግርህ ነው። ግቢ ዲል። አቤት አቶ ናሚክ፣ ምንድነው ያለቀው? ንገረኝ። እኔ ውድድሩን ላቆመው ነው። ምን? ቪልዳን እስካሁን አልነቃችም? አስደነገጥኩሽ እንዴ? አይ ስትገባ አልሰማሁም ነበር። አቶ ቹኔት ወይዘሮ ቪልዳን አልነቃችም መሰለኝ። አመሰግናለሁ። አውራ እስኪ ናሚክ። አንቺን ደውዬ እዚህ የጠራሁበት ምክንያት ስለ ሳይን ቺጋል ነው። ሳይን ቺጋል ማን ነው? ቆይ እስኪ ንገረኝ። የድሮ የሥራ ባልደረባዬ። ያጋጠመን ችግር በሱ ምክንያት ነበረ። ብዙ ስራዎችንም አብረን ሰርተን ነበር። ከዛ የተፈጠረበትን ነገር በሙሉ በእኔ አሳበበ። ገለኸዋል አይደል ፈርሃት? ማንን? ሳሂን ቺጋልን ነው። ስሚኝ ዶክተር፣ ይህንን ገደልክ ያንን ገደልክ የሚለው ነገር ይብቃ አይመስልሽም? አቁሚ። እሺ ተገደሽ ቢሆንም አሁን ቤተሰባችንን ተቀላቅለሻል አውቃለሁ። ግን ቤተሰብ ውስጥም የግል ጉዳዮች ይኖራሉ። የምታዩ ነገር በሙሉ ለሁሉም ሰው አትናገሪም። እንደዛ አይደረግም። እኔን መግደል የምትሽበት ቀን ላይ ለምን አላደረግሽው? ዝም ብለሽ እንዲቀጥይ ጥሩ እየሄድሽ ነው። አሁን ጭንቅላታችን ላይ ጥይት አይዞርብንም። በፈለግሽበት ሰዓት ሆስፒታል መሄድ ትችያለሽ። ስለዚህ ስራሽን ትሰሪያለሽ፣ ችግር የለውም። ግን እኔን የሚያናደኝን ነገር ማድረግ አቁሚ። ተግባባን አይደል? አስሊ፣ አሁን ያልኩሽን ነገር በደንብ ተረድተሽኛል አይደል እንዴ?
ከቻልክ ማድረግ የምችለውንና የማልችለውን ነገር ዝርዝር ጽፈህ ለምን አሰጠኝም? ከዛ ህይወቴን በሱ መረመራለሁ። እንደዛ ይሻለንም? ራስሽ የሞከርሽ ወቂው ሻስሪ እንደዛ በደንብ ታስታውሻለሽ። አሁን እኔን ንገሪኝ። ስትይ የነበረው ሙት ወይም ገለ ተመለስ ነው? እንደዛ ነው የምትይ? ምንድነው? ለምን ተጣድፈሽ እዚህ መጣሽ? ምን አጋጥሞሽ ነው? ምንም አላጋጠመኝም። እንግዲህ የተፈጠረው ይሄ ነው ኢዲል። ሳሂን ለበቀል የተመለሰው ለሁላችንም መቃብር አዘጋጅቶልናል። ሆቴሉ ሄጄ አግኝቼዋለሁ። ያው እዛ የወሰደኝ በሰራተኞቹ አይኔን አሸፍኖ ስለነበር የት እንዳለው አላውቅም ነበር። የሁላችንም ፎቶ ክፍል ውስጥ ነበር፣ ያንቺን ጨምሮ ኢዲል። የኔ ፎቶ? የምወደውን ሰውንና ከኔ ጋር ግንኙነት ያለውን ሰው በሙሉ የምወደውን ሰውንና ከኔ ጋር ግንኙነት ያለውን ሰው በሙሉ። አሁን ምንድነው የሚፈጠረው? አይዞሽ፣ ምንም አይፈጠርም ናሚክ። ሰውየው እያስፈራራን ነው እያልክ እኮ ነው። አዎ፣ ግን ፈርሃት ሳሂንን ገሎታል። እሺ፣ ሳሂንና ያ ሁሉ ማስፈራራቱ ከዚህ በኋላ አይኖርም። ናሚክ፣ ፈርሃት እንደገደለው እርግጠኛ ነህ? አዎ፣ ቹኔት ነው የነገረኝ። ስለ ፈርሃት ደግሞ ሊሳሳት አይችልም። እሺ፣ ታዲያ ችግሩ ምንድነው? ማለቴ ምንም አልገባኝም። እስኪ ንገረኝ ናሚክ። የዛፈር አማካሪ ደውሎልኝ ነበር። በፊት ከሳይን ጋር እንደምሰራ የሚያሳዩ ማስረጃ ሰነዶች እጁ ላይ አሉት። በእርግጥ ብቸኛው ነገር እሱ አይደለም። የፈርሃት ውድ ወንድም ዩጊት አሁንም እየተከታተለን ነው ያለው። ቤቱ መሳሪያ በታጠቁ ሰዎች ጥቃት ደረሰበት። ያ ማለት ይህንን ያደረገው ሳሂን ነው። ግን ለእኔ ችግር ያመጣብኛል። ይኸውልሽ፣ ጥቃቱን ያደረስኩት እኔ እንደሆንኩኝ ነው የሚያስመስሉት ኢዲል። ጋዜጠኞች እኔ ላይ ይነሳሉ። ርዕሶቹን አስቢያቸው። የእጩ ከንቲባው ቆሻሻ ግኝቶች የሚሉ ናቸው። እና ከእንደዚህ አይነት ነገር በልጠን መገኘት የምንችል ይመስልሻል ኢዲል? በሚገባ እንችላለን። በጭራሽ አንችልም ኢዲል። ናሚክ፣ እባክህ እያስፈራራኸኝ ነው። ከምርጫው ራሴን ለማግለል ወስኛለሁ። ሌላ ነገር አታውራ። ምንም አማራጭ የለኝም። ስሚኝ፣ የሳይን መሞት በቅርቡ ዜና ይሆናል። እኔ ደግሞ ይህን ምንም ማድረግ አልችልም ኢዲል። ናሚክ፣ በጣም ብዙ ለፍተናል። የምርጫ ቅስቀሳው ጥሩ እየሄደ ነው። ጥንቃቄ እናደርጋለን። ይሄኛውን ምርጫ ለማለት ነው ኢዲል። ታውቂያለሽ፣ ያለብን ችግር ሳይን ብቻ አይሆንም። እና ማን አለ? ኢዲል፣ ስኬታማ መሆን ለኔ ቀላል አልነበረም። ያልገባውበት ትግል የለም። ሁሉንም ነገር አደጋ ላይ ጥዬ ነው እዚህ የደረስኩት። የራሴን ዓለም ገንብቻለሁ። ምንም የሚቆጨኝ ነገር የለም። ከዛም ከፍ ሲል የምተማመንባቸው ተራራዎች ሰርቻለሁ። ግን አሁን ተራራዎቹ መፈነቃቀል ጀመሩ። መጀመሪያ የሚፈነቃቀለውን ነገር ማስቆም አለብኝ። ስለማን ነው የምታወራው? ስለ አስሊ። ታውቂያለሽ፣ ፈርሃትን ከመስመሩ ያስወጣችው እሷ ነች። ሁሉንም ችግር አስወግደዋለሁ እና በሚቀጥለው ምርጫ ጥሩ ኃይል ይኖረኛል ብዬ አስባለሁ። በአሁን ንገሪኝ ኢዲል፣ አንቺ ከኔ ጋር ነሽ ወይስ አይደለሽም? እሹ ኡፍ በል ልጅ፣ ዝም ብለህ ተኛ የኔ ካሚል። እኔ የምልህ ቆይ፣ እናቱ የት ሄዳ ነው? ከምትቀልድና እየዞረሽ ከምታወራ ይልቅ መታባብላ ታስተኛው? እማዬ ሙሉ ሌሊቱን መተኛት አልቻለችም ነበር። ራስ ምታት ይዟታል። ትንሽ ትረፍ። እንዴ ቦዘኔ ከመቼ ወዲህ ነው ራስ ምታት የሚይዘው? ሰበብ ነው። ይሄ ልጅ አስቸገረ አይደል? ምን ሆኖ ነው የማይተኛው? እንደለመደባት እየተነጫነጨች ነው። አትንሾካሸኩ። የምትዩን ሰምቼሻለሁ። ይልቅ ሐሜታችሁን ትታችሁ ልጁን አባብላችሁ ብታስተኙት ይሻላል። ሐሜት ምን ያደርጋል? ምናልባት ሆዱን ንፋስ ነፍቶት ይሆናል። ለዛ ነው የማይተኛው። እስቲ አባብለው። ለምን አተኛም? አሁንም አልተኛም አለ። እምቢ አለ። እጄ ሊበጠስ ነው። ቹኔት፣ እስቲ ለኔ ስጠኝ።
ጎበዝ ቹኔት ጎበዝ። ወንድምህ አብዲንን አባትነትና ቤተሰቡ እንዴት መንከባከብ እንዳለበት በደንብ አድርገህ ብታስተምሮ ይሻላል። በጣም ጎበዝ። ሁሌ እኔን መሳደብ አይሰለችሽም ግን አይደል እማዬ? ፈጣሪ ሆይ። ቹኔት ልጅ አምሮሃል መሰለኝ ወዳጄ። ልጅ እኮ በጣም ደስ ይላል። ሽታው በጣም ደስ ይላል አይደል? ቪልዳን እንዴት ደስ እንደሚል። ቆይ ግን ደህና ነህ ቹኔት? ደስ የሚል ዜና አለኝ። አምላኬ፣ እንደዚህ አይነት ዜና ከሰማሁ ቆይቻለሁ። ከቤት ማን ሊወጣ ይሆን? እሱን ትልቅ ችግር ሙሉ ለሙሉ መፍትሄ አግኝተንለታል። እንዴት ማለት? እኔ ምልክ አልገባኝም። ወይስ ናሚክ እያጠቁን የነበሩትን ሰዎች ያዛቸው? ፍርሃትና እኔ ሰውየውን አግኝተነው እስከ መጨረሻው ድረስ መፍትሄውን ሰጥተነዋል። ከመንገዳችን አስወጥተነዋል። አሁን ሰላም ነው። ለጊዜው እንዴትና ለምን ብላችሁ አትጠይቁ። ይሄ በቂ እውቀት ነው። እንደዛ እስከሆነ ተመስገን ነው። ተመስገን 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 ከአፍ ወጣ። እኔም ሰማሁት። በጣም ጥሩ ነው አቡሽዬ። እማዬ እንደሱ አትበይም በቃ። ኡፍ አየህ፣ ማልቀስ አቆመ። ቪልዳን አንዴ ማውራት እንችላለን? እኔ ወድ አዎ እንችላለን። አየህ፣ እንደ ታላቅ ወንድምነትህ ቹኔትን ብቻውን ማዋራትህ በጣም ጥሩ አድርገሃል ልጄ። አሁን ታያለህ፣ ጠብቅ። አንተም እስኪ ጥርስህን ንከስ ልጄ። ሁሉም ሰው አንተ የምትለውን ለመስማት እኮ ዝግጁ ነው። ሁሉም ሰው ጉልበትህ እንዲታየው ከፈለክ መጀመሪያ ለራስህ መታየት አለበት አይደል? አዎ። ለእኔ በጣም ታስፈልጊኛለሽ። ከጎኔ ነሽ ይዲል። እንሂድና ታላቅ እህቴንና ሌሎቹን እናውራቸው። እረስቸው። ሌላም ነገር አለ። የተርም ብዙ አታናጃት። ማለቴ ስለ ፍርሃት ጉዳይ የተር እንዳንቺ አይደለችም። ስትጎዳ ትታ አትሄድም። እዛው ጋር ቆይታ ሌላ ሰው ለመጉዳት የምትመርጥ ሴት ናት። ስለዚህ አንቺን ሙሉ ለሙሉ ማን እንደሚችልሽ አውቃለሁ ኢዲል። ማንም ሰው አይጎዳ። እሺ? እሺ። ናሚክ በጣም ይቅርታ፣ አንተ ሂድ። ስልኬን ክፍል ውስጥ ረስቼው መጣሁ። እሺ። ማን ነው ታዲያ? ሳይንችጋል እኮ አሁን ሞቷል። ታዲያ ማን ነው? ሳይንችጋል እኮ አሁን ሞቷል። ታዲያ ማን ነው? ሄሎ ሄሎ፣ አልገባኝም። ማን ነው ታዲያ? ማን ሊሆን ይችላል? ሰውዬ ለማለት ከብደው ነው? ወንድሜ እዚህ ቶን ብሎ አዟል ማለት ከብደው ነው? ንገረኝ እስኪ ሚት። ከዚህ በላይ አታስጨንቀው። እኔም ቢብየው ነው። ዶክተር፣ የሰው ልጅ እንዳንቺ ሲደርቅ በፍጹም አይቼ አላውቅም። ግን በጣም መድረቅ እኮ ይሰለቻል። ይህንን ማወቅ አለብሽ። አውቃለሁ። እሱንም አትንገረኝ። በጣም ጥሩ ነው።
እሱም ከገባሽ በጣም ጥሩ ነው። እሺ ምን አይነት ነገር ነው? ፈጣሪ እባክህ እርዳኝ። የሆነ ነገር አልሽ? አይ ምንም አላልኩም። ሊገባኝ ያልቻለው ነገር ሁሉ ጊዜ ራስህን ችግር ውስጥ የምትከተው ለምን እንደሆነ ብቻ ነው። ብዙ ያሳስብሽ። ወድጄ እኮ አይደለም የማስበው። እንደዛ ከሆነ አታስቢያ። አርፈሽ ተቀመጭ። ተናግሬያለሁ። ምን ተፈጠረና ነው የምስቀው? ለመወደድ ነው? ለወትሮ ዝምተኛና ፊትህ አይፈታም። ዛሬ ምን ተገኘና ነው? ንገረኝ፣ ልትሄድ ነው ወንድሜ? ወደ ሆስፒታል። ምን ሆንክ? ቁስል እያመመህ ነው እንዴ? ኧረ በጭራሽ ቁስሌ ደህና ነው። ሰላም ብለውሻል? ጥሩ፣ ለኔም ሰላም በልልኝ። የኔ ቆንጆ ልጅ ናሚክ፣ ምን እየተከናወነ ነው? ችግር አለ እንዴ? ለምንድን ነው እዚህ የተሰበሰብነው? እባክሽ ቁጭ በይቴ፣ የማወራሽ ነገር አለ። ለሁላችሁም አንድ የምነግራችሁ ነገር አለኝ። አጎቴ ቹኔት የሆነ ነገር ነግሮን ነበር፣ ግን ችግሩን አስወግደነዋል። ግን ለምን ብላችሁ እንዳትጠይቁን ብሏል። አብዲን ቹኔት ስለሚያውቀው ነገር ነው የጠየቀው። ታውቃለህ፣ ግን ምንም ነገር አያውቅም። ምንም። ቹኔት ያለው ነገር ልክ ነው። አሁን የተርን ጥሯት፣ እሷ መገኘት አለባት። እሷና ልጄ ሲንሾካሾኩ ነው ያሉት። እላይ ናቸው። ስለምን እያወሩ እንደሆነ ፈጣሪ ይወቀው። የተርን እርሳትና አሁን ምን እንደተፈጠረ ወንድሜ ናሚክ በዝርዝር እንድትነግረኝ ነው የምፈልገው። በል ንገረኝ። አይ እህቴ፣ ጥሩ ውሳኔ ወስኛለሁ። እውነቱን ለመናገር መወሰኔ ትክክል ነው ብዬ አስባለሁ። መጀመሪያ እናንተ ስለዚህ ነገር ማወቅ አለባችሁ። አቶ ናሚክ እባክህ ደግመህ እንድታስብበት እየጠየቅኩ ነው። እንዲህ ማድረግ አያስፈልግም። ቆይ ምን ተፈጥሮ ነው? የምን ውሳኔ ነው? እንደዛ ከሆነ ልጁን ለሳፊዬ ብሰጣትና በዛውም አክስቴን በጠራጥሩ ነው። እውነቱን ለመናገር ትንሽ እየገረመኝ ነው። የለውጡ ምክንያት ምንም አልገባኝም። ምክንያቱም ትናንትና እኔ ማሬ ስለ ትላንትናም ሆነ ስላለፈው ነገር እርሺው እባክሽ። አጎቴ ናሚክና ሁላችንም እውነቱን ለመናገር ትልቅ ችግር አጋጥሞን ነበር። ያልነገራችሁ እናንተ እንዳትፈሩ ብሎ ነው። በስተመጨረሻዋና መንስኤውን አገኘ ነው። ግን እሱን ለማስተካከል እየሞከርን እያለ አንቺን በጣም ጎዳውሽ። ይቅርታ አድርጊልኝ። ኧረ ምንም አይደለም፣ ችግር የለውም። ምንም ማለት አይደለም። ሁሉም ነገር ሰላም እስከሆነ ድረስ እኛም ደህና እንሆናለን። እሺ፣ ምንም አይፈጠርም። በጣም ደህና እንሆናለን። ሽርሽር እንሂድ ብለሽ ነበር። አዎ ብዬ ነበር፣ ግን አንተ ብዙ ስራ ስላለ ሌላ ጊዜ ማድረግ እንችላለን። በዛ ላይ ዝም ብዬ እንደ ጻን ሲያደርግኝ እንሂድ። ለትንሽ ቀናት ቢሆንም ራሱ እንሂድ። ሁለታችን ብቻችንን ሆነ። ግን ከፈለግሽ ኦዝጊንም ይዘናት መሄድ እንችላለን። እሱ ያንቺ ውሳኔ። ከልብ ነው? በጣም ደክሞኛል። አንቺ ደግሞ ተደናግተሻል። በጣም አመሰግናለሁ የኔ ፍቅር። እንድንወጣ ልብስሽን ልበሽ። ምን ማለት ነው? አሁን ልንሄድ? አይ ፍቅሬ፣ ማለቴ ገበያ እንውጣና የሆነ ነገር እንብላ። ነገ ጧት የፈለግሽበት መሄድ እንችላለን። እሺ እኔ ኦዝጊን ላዘጋጃት፣ ከዛ ውጭ ላይ እንገናኛለን። እሺ አሁኑን እዘጋጃለሁ። እሺ ጠብቅሻለሁ።
እስቲ ንገርኝ የኔ ልጅ እንዴት ነው ያ ጀዝባ ያታለለሽ? እንዴት ታምኘዋለሽ ልጄ? ማዬ ታውቂያለሽ ላንቺ ካዘንኩት እኩል ለአብዲንም አዝኜለታለሁ። እዚህ ምስቅልቅሉ የወጣ ታሪክ ውስጥ ተጎጂው እሱ ነው። ሳፌ ደግሞ መርዛማ እባብ ናት። ለገንዘብ ስትል የማታደርገው ነገር የለም። ልጁን ራሱ ያለ ምንም ጥያቄ ነው የተቀበለችው ጉልሱም። አብዲን ያቀፈውና ከልቡ የወደደው ልጅ ያንቺና የቹኔት መሆኑን ቢያውቅ ምን ያህል ይሰማው ይሆን? ግን እንዴት ሊያውቅ ይችላል? ማንም ሰው እንዲህ አይነት ነገር ሊጠረጥር አይችልም። ማንም ሰው እንዲህ አይነት ነገር ሊጠረጥር አይችልም። አጎቴ እየጠበቀሽ ነው፣ ትልቅ ጉዳይ ነው እያለ ነው። ሰምቶ ይሆን? እማዬ ኧረ አይሰማም። ማለቴ አይሰማም ብዬ ተስፋ አደርጋለሁ። አይሰማም ብዬ ተስፋ አደርጋለሁ። ተስፋ አደርጋለሁ። እኔም ተስፋ አደርጋለሁ ውዴ። አጎትሽ ምን ይዞ እንደሚጠብቀን ሄደን እንይ። አብዲ አሁን አልቋል። አብዲን እድል ፊቷን መልሳ ወደ እኔ ልታዞርልኝ ነው። ኧረ እባክሽ። አብዲን ቹኔት አዋራኝ፣ ይቅርታ ጠየቀኝ። ሰሞኑን ብዙ ችግር እየተፈጠረ ስለነበር ጥሩ አልነበርኩም እና ንዴቴን አንቺ ላይ ተወጣውታለኝ። ያው እኔም ዝም ብዬ ሳልረዳው አስጨነቅኩት። ልጁ ወዝጊም እየተከፋችብኝ ነበር። ሰሞኑን ከክፍሉ አትወጣም ታውቃለህ? ይመስለኛል የተሰማት ነገር አለ። ለትንሽ ቀን ሽርሽር እንሄዳለን። ደግሞ መጠጥ አቆሚያለሁ። አንተ ደግሞ በደንብ ታውቃለህ። መጀመሪያ የሆነ ነገር አልማለሁ፣ ከዛ እሱን እከተለዋለሁ። አብዲን ተስፋ ስላልቆረጥኩ እውነት በጣም ደስ ብሎኛል። በጣም ነው ደስ ያለኝ። ቪልዳን ተዘጋጅተሻል ማሬ? አዎ በቃ ልንወጣ ነው አብዲ። መልካም ጊዜ። አቶ አብዲን፣ አቶ ናሚክ እየጠራህ ነው። እሺ መጣሁ። ቪልዳንና ቹኔት የት ናቸው? አሁን ወጡ ጌታዬ። ፈጣሪ ሆይ ለምንድን ነው አሁን የወጡት? አንገብጋቢ ጉዳይ ልናወራ እንደሆነ አላወቁም? በዛ ላይ ደግሞ ፈርሃትና ዶክተሯንም እዚህ ቤት ማግኘት ከባድ ነገር ሆኗል። በደብዳቤ መላላክ ልንጀምር ነው መሰለኝ። እኔም ልነግራችሁ ያሰብኩትን አሳጥሬ እነግራችኋለሁ። ለቀሩት እናንተ ትነግሯቸዋላችሁ። ጀምሬው የነበረውን የከንቲባነት ውድድሩን ለመተው ወስኛለሁ። ምን? እንዴት ሆኖ? ሰሞኑን እየተፈጠሩ ያሉ ነገሮች በሙሉ ጥሩ ያልሆኑ መልኮችን ሰጥተውናል። ፈርሃት ከማግባቱ ጀምሮ ፖሊሶች እዚህ ቤት መምጣታቸው
ፈርሃት በሽጉጥ መመታቱ፣ አቃቢ ግጊት ቤታችን መጥቶ ማፋጠጡ እናም ሌላም ብዙ ነገሮች የቀረውን እናንተም ታውቁታላችሁ። አሁን ተቀናቃኝ እኔን ሊያጣጥል የሚችል መረጃ አግኝቷል። ዛፈር ይህንን አጋጣሚ አሳልፈውም አሁን ራሱ እኔ ላይ ፕሮፓጋንዳ መንዛቱ መጀመሩን አልጠራጠርም። በዚህ ምክንያት ምንም አማራጭ የለኝም። ከምርጫው ራሳችንን እናገላለን። ያው ግን ለጊዜው ነው። እሺ አሁን እዚህ ለምን እንደመጣን ንገረኝ። ይመስለኛል የሥራ ቦታሽ ነው። አዎ ግን አብረን ከዘረፍነው ጊዜ ጀምሮ በሌላ መልኩ ማየት ጀምሬያለሁ እኮ። ስታደርጊው ደስ ብሎሽ ነበር አይደል? በዛ ላይ ደግሞ የታላቅ ወንድምሽን ህይወት አድነሻል። ስለዚህ አጭቅጭቅኝ። ፈርሃት አንድ የምነግርህ ነገር አለ። ዶክተር አንቺ ሁሌ የምትጠይቂኝ ነገር አታጭም። ተናገሪው። አንተ ራስህ ለምን እዚህ እንዳመጣህ ንገረኝ። ከዚህ በኋላ እንደማንኛውም ሰው ትክክለኛ ህይወት ሊኖርሽ ይገባል። ከምር ነው ፈርሃት? ሁሌም ቢሆን የምልሽን ከቁም ነገር ውሰጂው። ሁሌም በቀጥይ። ቆይ አንዴ እንደዛ ከሆነ ሁሌ አንተ አብረኸኝ ትመጣለህ ማለት ነው? እሱን የምናየው ይሆናል። አሁን ሐሳቤን ሳልቀይር ነው። እሺ እንሂድ። እንዴት ነው ቪዲዮ ተመቻችሁ? ከታች ሰብስክራይብ የምትለዋን ሊንክ ከነደውሏ በመጫን አዳዲስ የቃና ቪዲዮዎችን በትኩስ ያገኙ።